ለሰው ልጆች በአጠቃላይ ሞዴል አድርጌሃለሁ ብሏቸዋል። ነቢዩና መሐመድም ሰለላሁ ዐለይሂ ወሰለም ነቢይ ሆነው ሲላኩ የእሱም ፈለግ ፋና እንዳይለቁ ታዘዋል። ወተቢዕ ሚለተ ኢብራሂም ሐኒፋ የኢብራሂምን ፋና እንዳትለቅ ብሏቸዋል። ዛሬ ስለ አባታችን ኢብራሂም እንተርካለን። ከነቢዩላህ ኢብራሂም መላክ በኋላ የመጡ ነቢያቶች ከሳቸው ዘር ነው የተቀዱት። አንደኛው ቀንዘል ከኢስሐቅ ያዕቁብ ዩሱፍ እያለ እስከ ነቢዩላህ ዒሳ ደርሷል። ሁለተኛው ቀንዘል ከኢስማዒል እስከ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ደርሷል። ሁሉም የሁሉም አባት እሳቸው ናቸው። የሁሉም ሞዴል እሳቸው ናቸው። ነቢዩ ለአባታቸው ኢብራሂም ትልቅ ፍቅር ነበራቸው። አንዴ በጧት ተነስተው ሱብህ አሰግደው ለሰሃቦቹ ዞራሉና ዛሬ ልጅ ተወለደልኝ በአባቴ ኢብራሂምም ሰይሜዋለሁ አሉ። ነቢዩና መሐመድ ኢብራሂም የሚባል ልጅ ነበራቸው። ገና ድሮኛን ሙስሊሞች ብለው የሰየሙንም እሳቸው ነበሩ። ገና በለጋ ወጣት ዕድሜያቸው ሳት ውስጥ ለአላህ ብለው የተጣሉ የተውሂድ ዘብ ኢብራሂም ዓለይሂ ሰላም። ኢነ ኢብራሂመ ካነ ኡመተን ይላል አላህ። ኢብራሂም እኮ ብቻውን ትውልድ ይመዝናል ይላል አላህ። ደረጃው የገዘፈ የአላህ ወዳጅ የዳዕዋ ጠበቃ ቸርና ለጋሽ ነበሩ። ብቻቸውን ታርዶ የማይበሉ ብቻቸውን ምግብ ሲቀርብ ጉሮሯቸው የማይወርድላቸው ቸር ነበሩ። እንግዳ ሲመጣ ከየት መጣ ምን ያህል ነው የምትቆይ ማነህ የማነህ ሳይሉት ወደ ጓሮ ገብተው ወጃአ ቢዕጅልን ሐኒዝ ነው የሚለዋል። የተጠበሰ ስጋ ይዘው የሚመጡ ፈጃአ ቢዕጅልን ሰሚን ወይፈን ስጋ ይዘው የሚቀርቡ ቸር ደግ ለጋሽ ነበሩ ነቢዩላህ ኢብራሂም ዓለይሂ ሰላም። ታሪካቸውን እናወሳለን፣ በትንሹ እንዘክራለን። ነቢዩላህ ኢብራሂም ከጣዖተኛው ቤት ያደጉ የተውሂድ ዘብ ናቸው። ልጅ እያሉ አባታቸው አዘር የሚባለው አገሪቱ ላይ የተከበረ ጣዖት ሻጭ ነበር። ጣዖት ይሰራል፣ ይቀርጻል፣ ለማህበረሰቡ ይሸጣል። ለእርሱ የጣዖት ስራ የኢኮኖሚም የአምልኮም ምንጭ ነበር ለአባቱ። እዚህ ቤት ውስጥ አላህ ተውሂድን አወጣ። ይኽሪጁል ሐየ ሚነል መይት ከሙት ሕያውን ፈለቀቀ አላህ። ከምንጩ ጀመረ አላህ። ይሄን ወጣት አወጣው አላህ። የነ ኢብራሂም የተላኩበት ዘመን ህዝቡ ከዋክብትን ያመልክ ነበር። ስለዚህ እነዛ ከዋክብቶች ጨረቃ በሌሊት አለች፣ ቀን የለች። ፀሐይ በቀን አለች፣ ምሽት የለች። ስለዚህ ጨረቃን ለመለመን ቀን ላይ አይመችም። ጨረቃን የሚመስል ጣዖት ይሰራል። ሌሊት ላይ ሐጃ ካላቸው ልጅ ስጠኝ፣ አድነኝ፣ ሪዝቄን ክፈትልኝ ለማለት ወደ ጣዖት ይማጸናሉ። ሌሊት ላይ ደግሞ የፀሐይ የለችም። የፀሐይን ቀርጸው ደግሞ አስቀምጠዋል። ይሄን ንግድ የሚቸበችቡት የእሱ አባት ነበሩ። ታዲያ ኢብራሂምም ዓለይሂ ሰላም ገና ወጣት እያሉ ጣዖትን መርካቶ አውጥተው እንዲሸጡ በአባታቸው ይታዘዙ ነበር። ተውሂዳቸውን ግን አልለቀቁ። የተውሂድ ዘብ ነበሩ ከልጅነት ነቢይ ሳይሆኑ። ወለቀድ አተይና ኢብራሂመ ሩሽደሁ ምን ቀብል ንቡዋ ነቢይ ሳይሆን አቅሉን አጽድተነው ነበር፣ ለተውሂድ ልቡን ከፍተነው ነበር ይላል። አይወድም ይሄ በአዳም ልኮ ጣዖቱን ድረሱልኝ ሐጃይን አውጡ ከልጅነቱም ይጸየፈው ነበር። ታዲያ አባቱ አዞት ጣዖት ይዞ ሲወጣ እንደ አባት መታዘዝ አለበት። ይዞ ወጥቶ ግን የተውሂድ ጥሪ ያስተጋባል። ጣዖቱን ተሸክሞ መርካቶ ውስጥ መን የሽተሪ ማ የضره ወላ የንፈዑሁ ይላል። የሚጎዳውን ማይጠቅመው የሚገዛ ማን ነው ይላል። ሰው ይገዛል እንዴ? ሳይሸጥ ይመለሳል። ወንድሞቹ ሽጠዋል፣ አባትየው ይመተዋል አንተ ከይዚ ብሎ እንዲህ ያላደገ የጣዖት አምልኮን ተጸየፈ። የዓለማትን ጌታ መገዛት አለብን ብሎ ጥሪውን አስተጋባ። ታዲያ ህዝቡን ከሽርክ ለማውጣት ሁለት መንገድ ቀየሰ። የመጀመሪያው እነሱ ጣዖትን የሚያመልኩበት ፀሐይና ጨረቃን ምሽቶች አሉ፣ አብሯቸው ወጣ። ሊያመልክ መሰለውን አባቱ ደስ አለው፣ ልጅ ተመለሰ አለ። አብሯቸው ቁጭ አለና
فلما جن عليه الليل لليتم سيدغزز سيጨልም رأى كوكبا كواكبتنا دعوة جمر هذا ربي ይሄ ነው ጌታ ያላቸው ደስ አላቸው እነሱም ጌታቸውን እየተማጸኑ ነው ኮከቡን ከዛ فلما أفل ኮከቡ ቆይቶ ጠፋ قال إني لا أحب الآفلين دي ብቅ ጥልም የሚል ጌታማ አልፈልግም አላቸው دعوة ነው ለነሱ ከዛ ትንሽ ቆይቶ ጨረቃ ወጣች ባዚገን ፍንትው ብላ ወጣች هذا ربي ደመቅ ያለው ጨረቃ ነው እንጂ የበለጠ ጌታችን አለ ጨረቃም ንጋት ላይ ጠፋች እንዴ ህዝቦቼ ምንድነው ጥመት ውስጥ ነን እንዴ አላቸው ራሳቸው እንዲያናግሩ ያረጋቸው ከዛ ጠዋት ላይ ፀሐይ ወጣች ባዚገተን ፍንትው ብላ ከነሙቀቷ ከነጨረሯ ይሄ ነው ጌታችን አለ እነሱም ደስ አላቸው ማታ ላይ ፀሐይ ጠለቀች ወገኖቼ ወይ ፀሐይም እኮ ጠለቀች ማታ ማን ሊጠብቀን ነው ከዛም ተዋቸው إني وجهت وجهي للذي فطر السماوات والأرض حنيفا مسلما وما أنا من المشركين አላቸው እኔ ፊቴን ለዓለማት ጌታ አቅጣጫለሁ አላቸው ጨረቃንም የሚያወጣ የሚያገባው ፀሐይንም የሚያጠልቃት የሚያወጣት እሱ ነው ጌታ ያላቸው አልተቀበሉትም ግን ትንሽ ቀልባቸውን አሻክሮታል ሁለተኛ መንገድ ጠበቀ እነሱ የበዓል ቀን አላቸው ጣዖታቸው ዘንድ ምግብ ያቀርባሉ ምግቡ እንዲባርኩላቸው ምግብ ደርድረው ወጣው ሄደዋል ደርሰው ሲመለሱ ሊመገቡት ነው ኢብራሂም ገባ መጥረቢያውን ፋሱን ይዟል ሲያይ ምግብ ቀርቧል አላ ተእኩሉን አላቸው አትበሉም እንዴ አላቸው ጣዖቱ ይመልሳል ማለኩም ላ ተንጥቁን ለምን ማትናገሩት አላቸው መልስ የለም فجعلهم جزازا نميلوا كتاتفاቸው الا كبيرا لهم ትልቁን ተው ኢብራሂም ዋናውን ጣዖት ከሱ ተከሻለይ መጥረቢያውን ፋሱን አስቀመጠ ሰዎቹ ለአምልኮ ወደ ቤተ አምልኳቸው ሲገቡ አመድ ሆነዋል ጣዖታቶቹ ተሰባብረዋል ደነገጡ من فعل هذا بآلهتنا إنه لمن الظالمين ይሄን ያረገ ማን ነው በዳይ ነው አሉ ከመሃላቸው አንዱ ሰሚዕና ፈተን አንድን ብላቴና ፈታ ሚል የቁርአን ቃል ከ15 እስከ 19 ዓመት ላለ ወጣት ቢሰጥ ስያሜ አንድን ብላቴና አይተናል يذكرهم በመጥፎ ሲያነሳቸው يقال له ኢብራሂም ይባላል ያኔ ሁሌ ሽርክ ሚለው ጥሩት ኢብራሂም ተጠራ ፊት ለፊት ተሰየመ ተጠየቀ አንተ فعلت هذا بآلهتنا يا إبراهيم አንተ ነህ እንደ ጣዖታቻችን ለሄን ጉድ የሰራው አሉት ኢብራሂም ዞር አሉና ትልቁ ጣዖት ላይ መፍለጫ መዶሽ እንትና ፋሳል قال بل فعله كبيرهم هذا ይሄ ታላቃቸው ነው አብረውኝ እንዴት ይገዛሉ ብሎ እርምጃ ወሰደባቸው فسألوهم إن كانوا ينطقون የተሰበሩትን ሰብስቡና ጠይቋቸው እንዲነግሯቸው አላቸው ኢብራሂም ወደ ነጥቡ እየደረሰ ማይናገር ነው የምታመልኩት የዓለማት ጌታ ይታል ያላቸው ከዛም ወደ ነፍሳቸው ተመለሱ ይላል ከዛ ቀናሉና እንደማይናገሩ ማንተ ታቀላሉት ታዲያ ማይናገር ታመልካላችሁ ህዝቤው ይጥመት ላይ ናችሁ አላችሁ ማመን መቀበል ከጎረምሳው ከበላቴ ነው አልፈለጉ قالوا بنوا له بنيانا فألقوه في الجحيم ይሄ ዲናችንን ሊያበላሽ ነው ሳት አቀጣጥሉና መቀጣጫና አድርገው ተባለ ከውነቷ ፈነገጡ ለወራት እንጨት ተሰበሰበ ወፈሲሮቹ ስለ እንጨት ስብሰባ ብዙ ይናገራሉ hatta አንዲት አሮጊት ስለት ነድር ሲኖርባት ጌታዬ ካሳካህልኝ ትላለች ለጣዖቷ የኢብራሂም ማቀጣጣያ እንጨት ሰጣለው ትላል እንጨቱ ተሰበሰበ ሳቱ ነደደ ኢብራሂም እንዴት ያስገቡት ወላፈኑ ትልቅ ሆነ ሳቱ ከመንደዶ የተነሳ አዋፋት በላይ ሲበሩ ጠብሶ ይጥላቸው ነበር መጨረሻ ላይ ሚንጀኒክ ወስፈንጠር የሚመስል ሰሩና ኢብራሂምን ወደ ሳቱ ላኩት
ኢብራሂም ሲላክ ፍጥረተ ዓለሙ ክስተቱን ይመለከታል። የዝናቡ መላይካ ዝናብ አውርደህ አጥፋ አባላለሁ ብሎ ይጠብቃል። የተራራው መላይካ በተራራው እሳቱን አጠፋለሁ ብሎ ትእዛዝ ይጠብቃል። የመሬት የሚቆጣጠረው መላይካ ሰርጉዶ እሳቱን ሊበላ ይጠብቃል። ትእዛዝ ግን ቀጥታ ከዓለማቱ ጌታ መጣ። ቁልና ያ ናሩ ብለንም አለ አንቺ እሳት ሆይ ኩኒ ሁኚ በርደን ቀዝቃዛ ወሰላመን ሰላም ይሁንሽ ለኢብራሂም ሁኚ ተባለች። ኢብራሂም ዓለይሂ ሰላም ሳት ለብሰው ለቀናት ቆይተው ሲወጡ የተቃጠሉት የታሰሩበት ገመድ ብቻ ነበር። ይህን ተአምር አዩ። ሊያምኑ ፈቃደኛ ነን። አባቱም ጠራውና ወህጁርኒ መልያ እንዳላይህ አገር ጥለህ ጥፋልኛል። እሱም ተሰደደ። ኢኒ ዛሂቡን ኢላ ረቢ ሰየህዲ ደዓዋውን ወደ ፍልስጢም ወደ ሻም አገር ሄዶ ቀጠለ። እነዚህ ጋር ለዓመታት ቆይቻለሁ ወደዛውም ቀጠለ። በየሄደበት መስክ ኢብራሂም የተውሂድ ዘብ የተውሂድ ጠበቃ ነበር። ከዚህ አንድን ቁም ነገር እንወስዳለን። ተውሂድ የነቢያቶቹ የመጀመሪያ ጥሪ መሆኑ። ሁለተኛ ተውሂድ ስናስተምር ሰዎችን በሚገባቸው ሎጂክ በሚገባቸው አምክንዮ መቅረብ እንዳለብን ይሄ ያስተምረን። ተውሂድ ማለት በጥሩ ስነ ምግባር የምናቀርበው የአላሁ ስብሓነሁ ወተዓላ ውድ ስጦታ። ተውሂድ እያለ የምናስበረግገው ሊሆን አይገባው። ወደ አላህ ስንጠራ በሚያምር ስነ ምግባር በሚስብ ስነ ምግባር ሊሆን ይገባዋል። ነቢዩላህ ኢብራሂም ጥሪያቸውን ቀጠሉ። ነገስታትንም አልፈሩ። ቤተ መንግስታቸውን አንኳኩተው ገብተዋል። ንምሩድ የሚባልን አምባገነን ንጉሥ አገኙት። ከሱ ጋር ያረጉትን ክርክር ቁርአን ዘግቦ አስቀምጦልናል። አለም ተረ ኢለ ለዚ ሓጀ ኢብራሂመ ፊ ረቢህ በጌታው ጉዳይ ኢብራሂምን የተከራከረው ሰው ዜና መጥቶልሃል አንተ መሐመድ ይላቸው። በመገር አለም ተራ እስቲፍሃም ነው። በነሕው በቋንቋ ደረጃ ላግጣ ያለበት ነው። ደረሰህ እንዴ ወሬው? በአላህ ጉዳይ የተከራከረው ንጉሥ ታሪክ ኢብራሂምን ጠየቀው። ያንተ ጌታ ምንድን ነው የሚሰራ አለው። የኔ ጌታማ ረቢ አለዚ ዩሕዪ ወዩሚት አለ። የሻውን ይገላል የሻውን ሕያው ያረጋል። እሱም ምን አለ? አና ኡሕዪ ወኡሚት። ሁለት እስረኞችን አመጣ። አንዱን ነፃ ወጣው፣ አንዱን ገደለው። እኔም ሕይወት እሰጣለሁ የሻውትን እገላለሁ አለ። ክርክሩን በሌላ ክርክር አሸነፉት። ፈኢነ ላህ የእቲ ቢሸምሲ ሚን አልመሽረቅ የኔ ጌታ አላህ ፀሐይን ከምስራቅ በኩል ያወጣታል። አንተ ጌታ ከሆንክ ፈእቲ ቢሃ ሚን አልመግሪብ ነገ ጧት ከምዕራብ አውጣት አለ። ማድረግ ይችላል። አላህ በቆንጆ ቃል ገለጸው። ፈቡሂተ አለዚ ከፈር ይህ ከሃዲ ሚዛኑን አጥቶ ወደቀ። ወላሁ ላ የህዲ አልቀውመ አዛሊሚን እንዲህ አይነት በዳዮችን ጌታ አቅጣጫውን አይመራቸው። ነገስታትን የተከራከሩ የአላህ ውድ ባለሟል ኢብራሂም ዓለይሂ ሰላም። ነቢዩላህ ኢብራሂም ቸርና ደግ ነበሩ። ለጋስ ናቸው። ብቻቸውን መመገብ አይወዱም። ያላቸውን አካፍለው የሚያድሩ ቸር ደግ ነበሩ ዓለይሂ ሰላም። ቁርአን ላይ ከሶስት እንግዶች ጋር ያደረጉትን ተጨባጭ ዘግቦልናል ቁርአን። هل أتاك حديث الضيف إبراهيم المكرم الله ሶስት መላእክቶችን ጅብሪልን ሚካኤልን ኢስራፊልን ወደ ነቢዩላህ ኢብራሂም ላካቸው። በሰው ተመስለው ወረዱ። ቤታቸው ገቡ። ሲያቸው ቀውሙን ሙንከሩን ማላቃችሁ ሰዎች ናቸው አሉ። ቤት እንደገቡ ሩጠው በኋላ ሄዱ። በጋረዱና ፈጃአ ቢዕጅሊን ሐኒዝ ነው የሚለው አላህ። የተጠበሰ ስጋ ይዘው መጡ። እንግዳ ነው የገባው። ከየት መጣችሁ? ምን ያህል ለምትቆዩ? ማን ነው ስምህ አላሉ። እንግዳ ካለ ምግብ መቅረብ አለበት። ቸርነታቸው እዚህ ጥግ ነው። ከዛ ቁጭ አሉ። ምግብ ሲቀርብ እንግዶች እጃቸውን አልሰነዘሩ። እጃቸው አለመሰንዘሩን ሲያዩ ፈሩ። እነዚህ ማላቃቸው ሰዎች የመብላት ፍላጎትም የላቸው። ለምን ፈልገው ገባዋል? ከዛ ሲደነግጥ ሲያዩት አትፍራ ኢና ረሱሉ ረቢል ዓለሚን እኛ የዓለማት ጌታ መልእክተኞች ነዋል። ከዛ መደንገጡን ስታይ ከውስጥ የነበረችው ባለቤቱ ሳራ
فضحكت ساقت بيت سو يلم خدام يلم እንግዶች መጥተዋል ወደ በሩ ጠጋ ብላ ታዳምጥ ነበር ኢብራሂም ትንሽ ሲደነግጡ ስታይ فضحكت ሳቀች ያኔ እነ ጅብሪል አበሰሯት ማህነች እድሜዋ ትልቅ ነው ኢብራሂምም አርጅቷል ኢስሐቅና ያዕቆብ ቢባል ልጅ ተወልጃለሽ አሏት አፏን እጇ ላይ አሳረፈችና فسكت وجهها وقالت عجوز عقيم እኔ ማህን ባሌ ሽማግሌ ልጅ እንዴት ነው መንወልድ አለች መለሱላት እነ ጅብሪል አተዕጀቢነ من امر الله በአላህ ጉዳይ ትገረሚያለሽ ተአምራት እኮ ብዙ ነው انه حميد مجيد ምስጉንና የተላቀ ጌታ እኮ በልጅ አበሰራት ኢብራሂም አለይሂ ሰላም እዚህ ቦታ ላይ ፍርሃቱ ወደ ደስታ ሲለወጥ አላህ ቁርአን ላይ ገልጸዋል ወዴት ናችሁ አላቸው የሉጥን ህዝብ ልናጠፋ አታጠፉም ብሎ ያዛቸው እነ ጅብሪል አላህ ምን ይላል يجادلنا في قوم لوط ፍርሃቱን ክስተቱን ረስቶ ስለ ሉጥ ህዝብ ይከራከረን ገባል ሙፈሲሮቹ ኢብኑ ከሲር ምን ይላል ጅብሪልን ያዘውና በሰው ነው የመጣው በሰው አካል ይዞት እባክህን ትንሽ ዳዕዋ ይደረግላቸው አታጥፋቸው ብሎ መከራከር ጀመረ ከዛ ጅብሪልም ማለው ያ ኢብራሂም አዕሪድ عن هذا ከዚህ ጉዳይ ኢራቅ انه قد جاء امر ربك የጌታ ውሳኔ ወርዷል فانهم آتيهم عذاب غير مردود اما يملس ቅጣት እየመጣ ነው እጅህን ከዚህ አንሳ ተባለ እዚህ ታሪክ ላይ ብዙ እንማራለን ኢብራሂም ቸርና ደግ እንግዳ አስተናጋጅ ሁለተኛ አላህ አርጅተህም ከተጨባጭ ከሰበብ ውጭ በሆነ ነገር ሊሰጥህ የሚችል ጌታ መሆኑን ታያለ አጁዙን አቂም ኢስሐቅና ያዕቆብን ወረደ አላህ ቻይ ኢብራሂም አለይሂ ሰላም ስለ ሌላ ህዝብ የሚጨነቁ የራሳቸው የተወልዳለህን ደስታ ዘለው ስለ ሌላው መጥፋት የሚያስቡ የሚጨነቁ የአላህ ውድ ነብይ ኢብራሂም አለይሂ ሰላም አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد سلتكبروا يا الله نبي يا وصانا كالجنة اسكر جنة درس بالله من قد يقوموا يتوحيد زب لتوحيد شلو سياتوست يقبو يا الله يتكبروا وداج نبي إني جاعلك للناس إماما لسو لجوج كل مري يتدربوا يا الله بالموال نبي بملك ميمسلواتشو كنا كساتشو زر نبي يتولدلن نبي لله كجاتشون انستو وبعث فيهم بلو دعاء يدربوا نبي الله إبراهيم ልብ ካላችሁ እዚህ ውስጥ አንድን ትምህርት እናገኛለን የመጀመሪያው አንተ አላህ ዘንድ ያለህ ቦታ ሰዎቹ በሚሰጡ አይደለም ኢብራሂም አለይሂ ሰላም ጣዖታትን ሰባብሮ ሲወጣ ሰሚዕና ፈተን አንድ ብላቴና ዘምተን አላሉ ይሄ ሰው ዘንድ ያለው ሲያሜ አላህ ዘንድ ደግሞ እነ ኢብራሂም ካነ ኡመተን አንድን ትውልድ ይመዝናል ይላል ያንተ ሚዛን አላህ የሰጠህ ነው እንጂ ሰዎች የሰጡ ሰዎች ያወሩብህ ወይም ሰዎች ያደነቁ አይደለም ያንተ ሚዛን አላህ ዘንድ ያለህ ሚዛን ነው አላህ ዘንድ ያለህ ሚዛን ሁሉ ያስተካክል ሁለተኛ ሽልማት የሚሰጥህ ልቅና የሚሰጥህ በከፈልከው መስዋዕትነት ልክ ነው በከፈልከው የመስዋዕትነት ጥግ ነው ነብዩና መሐመድ አለይሂ ሰላቱ ወሰለም كما في مسلم ላይ በተዘገበው እናታችን አይሻ ባስተላለፈችው ሐዲስ እንዲሉናል يحشر الناس የሰው ልጆች ወደ አላህ ይሰበሰባሉ ሁፋተን ባዶ እግር ሆነው ዑራተን ራቁት ሆነው ጉርለን ሳይገረዙ ማለት كما بدأنا أول خلق نعيده እንደሚለዋል እንደፈጠርናችሁ እንመልሳችኋል ከናታችን ሆድ ስንወጣ የነበረ ማንነት አለ አይደል ጫማ የለ ልብስ የለ ያልተገረዝነ እንደዛ ነው ተቀስቅሰን መንቆም እናታችን አይሻ ሐዲሱ ስትሰማ ስብስብ ባለችና የአላህ መልእክተኛ አንዱ ሴቱ ወንዱን ያያል እንዲያለች ራቁት መታየት ለእንደዛ አይነት ራሱን በመጠበቅ ለሚኖር ማህበረሰብ ከባድ ነው አይደል
አሁን ነው መገላለጥ እኮ የቀለለ። ነቢያችን ከፍ አረጉት አጀንዳውን። አይሻ ሆይ ክስተቱ አንዱ አንዱን ከማየት የገዘፈ ነው አሏት። ማንን ያያል? የውመል ቂያማ አስደንጋጭ እኮ። ነቢዩ ግን አስከተሉ። መጀመሪያ ልብስ የሚለብሰው ኢብራሂም ዓለይሂ ሰላም ነው። ይህን ደረጃ እያችሁ ለምን ኢብራሂም ልብስ ለበሰ? ለአላህ ዲን ብሎ ለተውሂድ ብሎ እጁ ተጠፍሮ ሳት ለብሶ ለቀናት ተቀምጧል። ለአላህ ሲል የለበሰውን ሳት አላህ የውመል ቂያማ መጀመሪያ በመልመስ ይክሰዋል። ክፍያ በድካም ልክ በደከምክበት መስመር ነው የምትካሰው፣ በተወጋበት ነው የምትድነው። ባለፈው ኹጥባችን አንስተናል። ነቢዩላህ ሙሳ ዓለይሂ ሰላም ነቢዩ ዓለይሂ ሰላቱ ወሰላም መዲና ላይ ነቢዩ እኛ ነቢይ ይበልጣሉ እያሉ ለይሁዳዎቹ ሙስሊሞቹ ሲያወሩ ተቆጡ። ከሙሳ በላይ አታልቁኛ፣ እኔ እኮ የውመል ቂያማ መሬት ተከፍታልኝ እወጣለሁ፣ ስወጣ የዓርሽን ምሰሶ ተደግፎ ሙሳን አገኘዋለሁ ይላል። ከኔ በፊት ወጥቶ ይሁን አሊያም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ጡሩ ሲና ተራራ ላይ አላህ በብርሃኑ ሲገለጥ ተራራው አመድ ሲሆን ፈኸረ ሙሳ ሰዒቃ፣ ሙሳ ራሱን ስቶ ወድቋል። እዛ ራሱን ስቶ ስለወደቀ የውመል ቂያማ ራሱን የመሳት እድል አልተሰጠው ሊሆን ይችላል ይላል። ወኑፊኸ ፊሱር ፈሰዒቀ ነው የሚለው አላህ። ጥሩምባውን በተነፋ ጊዜ ሁሉም ራሱን ስቶ ይጠፋል ይላል ምድር ላይ ያለ